ጤና ይስጥልን እንደሙላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መጋቢት 4 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። አቶ ጌታቸው ረዳ በአዲስ አበባ በሰጡት መግለጫ የፌደራል መንግስቱ ጊዜያዊ አስተዳደሩ እንዳይፈርስ የሚጠበቅበትን ሁሉ እንዲያደርግ በድጋሜ ማሳሰባቸውን የትግራይ ህዝብ በክልሉ ያለው የጸረ ሰላም ኃይሎች አካሄዱን በመረዳቱ በክልሉ ግጭት ይቀሰቀሳል የሚል እምነት የለኝም ሲሉ ዶክተር አብርሃም በላይ መናገራቸውን እንዲሁም በሳውዲ አረቢያ በስር ላይ የሚገኙ ኢትዮጵያውያንን ዳግም መመለስ መጀመሩን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም አቶ ጌታቸው ረዳ በአዲስ አበባ በሰጡት መግለጫ የፌደራል መንግስቱ ጊዜያዊ አስተዳደሩ እንዳይፈርስ የሚጠበቅበትን ሁሉ እንዲያደርግ በድጋሚ አሳሰቡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአዲስ አበባ ሸራተን አዲስ ሆነው ስለ ክልሉ ወቅታዊ ሁኔታ ለመገናኛ ብዙሃን በዛሬው ዕለት ጋዜጣዊ መግለጫ ሰጥተዋል። አባይ ቴሌቪዥን እንደተከታተለው አቶ ጌታቸው ረዳ ከጋዜጠኞች ለተነሱ በርካታ ጥያቄዎች ምላሽ የሰጡ ሲሆን በተለይም የፌደራል መንግስቱ በትግራይ ክልል ሁኔታ ጣልቃ እንዲገባ ጠይቀዋል በሚል ለቀረበላቸው ጥያቄ ይፋዊ ጣልቃ ግቡልን የሚል ጥያቄ አላቀረብንም ብለዋል። አቶ ጌታቸው ጊዜያዊ አስተዳደሩ በፌደራል መንግስቱና በህወሓት መካከል በተደረገ ስምምነት የተመሰረተ እንደመሆኑ የፌደራል መንግስቱ የውሳኔ አካል የሆነው ጊዜያዊ አስተዳደሩ ሲፈርስ ዝም ብሎ ይመለከታል ተብሎ አይጠበቅም ሲሉ ተናግረዋል። ህገወጥ ጉባኤ አካሂጃለሁ የሚለው የህወሓት አንጃ ደጋፊዎች የሚላቸው የጦር አመራሮችን በመያዝ ጥቃት መክፈቱ ግልጽ ነው ሲሉ አቶ ጌታቸው ረዳ በመግለጫቸው ገልጸዋል። በዚህም የፌደራል መንግስቱ ከጊዜያዊ አስተዳደሩ አቅም በላይ የተፈጠሩ ችግሮችን ለመፍታት መግለጫ ከማውጣት ጀምሮ ተገቢውን ሁሉ እንዲያደርግ መጠየቃችን ይጠበቃል ብለዋል። የፌደራል መንግስቱ ጣልቃ ይግባ ማለት ጦርነት ይደረግ ማለት አይደለም ያሉት አቶ ጌታቸው ረዳ የኔዋና ራስ ምታት ጦር እየሰበቁ ያሉ አካላትን ከድርጊታቸው ማስቆምና የህዝብን መከራ ማስቀረት ነው ሲሉ መግለጻቸውም ተጠቅሷል። ግጭት በሚፈልጉ ኃይሎች ምክንያት ትግራይ መስቀለኛ መንገድ ውስጥ ገብታለች ያሉት አቶ ጌታቸው የተገኘውን ትንሽ ሰላም ለማፍረስ የሚንቀሳቀሱ ኃይሎች የፌደራል መንግስት ሊያስቆማቸው ይገባልን ብለዋል። አቶ ጌታቸው ረዳ ከትግራይ ሸሽተዋል ወይ ተብለው ለቀረበላቸው ጥያቄ ለምንድነው ከትግራይ የምሸሸው እመለሳለሁ ሲሉም ተናግረዋል። ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ ያሉት አቶ ጌታቸው በሚቀጥሉ ቀናት ሌሎች ስብሰባዎችም አሉኝ፣ እነዚህም በማጠናቀቅ በሚቀጥለው ሳምንት መጀመሪያ ወደ ትግራይ እመለሳለሁ፣ እቅዴ እሱ ነው ብለዋል። አባይ ቴሌቪዥን በምሽቱ የዜና እወጃ የመግለጫው ተጨማሪ ሐሳቦችን አካቶ ይመለሳል። የትግራይ ህዝብ በክልሉ ያለውን የጸረ ሰላም ኃይሎች አካሄድ በመረዳቱ በክልሉ ግጭት ይቀሰቀሳል የሚል እምነት የለኝም ሲሉ ዶክተር አብርሃም በላይ ተናገሩ። በትግራይ ክልል ዘላቂ ሰላም እንዳይሰፍን የሚደረገውን የጸረ ሰላም ኃይሎች አካሄድ በአግባቡ መገንዘብ ይገባል ሲሉ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ ተናግረዋል። በክልሉ ዘላቂ ሰላም እንዳይሰፍን ህዝቡን በግጭት አዙሪት ውስጥ ለማስገባት የተለያዩ ጥረቶች እየተደረጉ ነው ሲሉም ሚኒስትሩ ገልጸዋል። የሰላም ስራዎች እንዳይሰሩ የተለያዩ አጀንዳዎችን በመፍጠር ሌት ተቀን የሚሰሩ ኃይሎች መኖራቸው ግልጽ ነው ያሉት ሚኒስትሩ እነዚህ ኃይሎች ከተለያዩ አካላት ጋር የጥቅም ትስስር በመፍጠር ሀብት እየዘረፉ ይገኛሉም ሲሉ አክለዋል። የተለያዩ አጀንዳዎችን በመፍጠር ዳግም ግጭት ለመቀስቀስና መንግስትን ለማፍረስ የሚፈልጉ አካላት በስፋት እየተስተዋሉ ይገኛሉ ያሉት ዶክተር አብርሃም የትግራይ ህዝብ የጸረ ሰላም ኃይሎችን አካሄድ በመረዳቱና እነዚህን ኃይሎች ማስታገስ የሚያስችል አቅም ስላለው ግጭት ይቀሰቀሳል የሚል እምነት የለኝም ሲሉ ገልጸዋል። ህዝባችን ከጉዳት ያልወጣና በከፍተኛ ሐዘን ውስጥ የሚገኝ ማህበረሰብ ነው ያሉት ሚኒስትሩ የህዝቡ ፍላጎት ከደረሰበት ጉዳት መውጣት መሆኑንም አጽንኦት ሰጥተዋል። አጥፊ ኃይሎች ለይቶ ማወቅ አስፈላጊ መሆኑን ጠቅሰው የትግራይ ህዝብ ይህንን በተሟላ ሁኔታ እየገለጸ መሆኑንና የፌደራል መንግስት መፍትሄ እንዲሰጥ እየጠየቀ እንደሚገኝም አንስተዋል። የክልሉ መንግስት ሁኔታዎችን ማረጋጋት እንዳለበት የተናገሩት ዶክተር አብርሃም ከክልሉ መንግስት አቅም በላይ የሆኑ አጀንዳዎች ከተፈጠሩ በጋራ መፍትሄ እንደሚሰጥም ጠቁመዋል። በሳውዲ አረቢያ በስር ላይ የሚገኙ ኢትዮጵያውያንን ዳግም መመለስ መጀመሩ ተገለጸ።
በሳውዲ አረቢያ በእስር ቤትና በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያን በዘመቻ የማስመለስ ተግባር ሲካሄድ ያሁኑ ለአራተኛ ዙር እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገልጸዋል። በዚህም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ከ1000 በላይ ኢትዮጵያንን በትናንትናው ዕለት በ3 በረራዎች ከሳውዲ አረቢያ ወደ ሀገራቸው መመለሳቸው ተገልጿል። ከሳውዲ አረቢያ መንግስት ጋር በተደረሰ ስምምነት መሰረት የተጀመረው ያሁኑ ዜጎችን የማስመለስ ተግባር በሳምንት ውስጥ በ3 ቀናት 9 በረራዎች በማድረግ እንደሚቀጥልም አምባሳደር ነቢያት ጌታቸው ገልጸዋል። የተመለሱት ዜጎች ለ3 ዓመትና ከዚያ በላይ በሳውዲ አረቢያ መታሰራቸውና ለተለያዩ የሰብአዊ መብት ጥሰት ተጋልጠው መቆየታቸውን አንዳንድ ተመላሾች ከአውሮፕላን በሚወርዱበት ወቅት ነግረውኛል ሲል የአሜሪካ ድምጽ ዘግቧል። የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና ሀገራት ሰነድ የሌላቸው ኢትዮጵያውያን በሳውዲ አረቢያ እስከ ሞት የሚደርስ ከፍተኛ የሰብአዊ መብት ጥሰት የተፈጸመባቸው እንደሚገኝ በተለያዩ ጊዜያት መግለጻቸው ይታወሳል። ከነዚህም መካከል የሆነው ሂዩማን ራይትስ ዎች የሳውዲ ድንበር ጠባቂዎች ከመጋቢት 2014 እስከ ሰኔ 2015 ባለው ጊዜ ውስጥ የየመንና የሳውዲ ድንበርን ለማቋረጥ የሞከሩ በትንሹ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች ገድለዋል ማለቱም አይዘነጋም። የአይደር ሪፈራል ሆስፒታል የመድኃኒትና የላብራቶሪ መመርመሪያ ግብዓቶች እጥረት እንዳጋጠመው አስታወቀ። የአይደር ሪፈራል ሆስፒታል የመድኃኒትና የላብራቶሪ መመርመሪያ ግብዓቶች እጥረት እንዳጋጠመው አስታውቋል። በመቀሌ ዩኒቨርሲቲ የጤና ሳይንስ ኮሌጅ የአይደር ሆስፒታል የአስተዳደርና የልማት ዳይሬክተር ዶክተር ኃይለስላሴ ሆስፒታሉ ከሰሜኑ ጦርነት በኋላ ባጋጠመው ችግር አሁን ላይ ከባድ ሁኔታ ውስጥ መሆኑን ነግረውኛል ሲል ኢትዮ ኤፍኤም ዘግቧል። ከፕሪቶሪያው የሰላም ስምምነት በኋላ የተወሰነ የመድኃኒት እጥረት ነበር ያሉት ዶክተር ኃይለስላሴ ሆስፒታሉ የሚገባውን በጀት እየተመደበለት ባለመሆኑ ችግሩ ተባብሶ ቀጥሏልም ነው ያሉት። ሰራተኛው የ17 ወራት ደመወዝና የትርፍ ሰዓት ክፍያ አልተከፈለውም፣ በዚህም ከፍተኛ ችግር ውስጥ ነው ያለው ሲሉም ጨምረው ተናግረዋል። ካለው የትራንስፖርት መቆራረጥ በተጨማሪ ነዳጅ ለማግኘት አስቸጋሪ በመሆኑ ሰራተኞች በእግራቸው በመሄድ ሕክምና እየሰጡ መሆናቸውንም ገልጸዋል። በተደጋጋሚ የመንግስት አካላት ምላሽ እንዲሰጠን ጥያቄ ብናቀርብም እስካሁን ምንም ምላሽ ልናገኝ አልቻልንም ማለታቸውንም ዘገባው አክሏል። ከዚህ በፊት በመቀሌ የሚገኘው የአይደር ሪፈራል ሆስፒታል ሐኪሞች፣ ነርሶችና ሌሎች ባለሙያዎችና ሰራተኞች በሰሜኑ ግጭት ወቅት ያልተከፈላቸው ውዝፍ ደመወዛቸውንና የትርፍ ሰዓት ክፍያ ሳይከፈላቸው መቅረቱን በመቃወም በከተማዋ የተቃውሞ ሰልፍ በተደጋጋሚ ማካሄዳቸውን መዘገባችንም ይታወሳል። በሶማሊያ ሆቴል ከበው ያጠቁ 6 ታጣቂዎችና ሌሎች 50 የአልሸባብ ታጣቂዎች ተገደሉ። በሶማሊያ የጸጥታ ኃይሎች በማዕከላዊ ቤልድዌን ከተማ የሚገኘውን ሆቴል ከበው ያጠቁት 6ቱ ታጣቂዎች መግደላቸውን በኋላም ቢያንስ 50 የአልሸባብ ታጣቂዎች የአየር ጥቃት መገደላቸውን አስታውቀዋል። የቤልድዌን ወረዳ ኮሚሽነር ኦማር ኦስማን ለጋዜጠኞች በሰጡት መግለጫ በአፍሪካ ህብረት ወታደሮች የሚደገፉት የመንግስት ወታደሮች ሆቴል ውስጥ በታጣቂዎች የተከበቡትን የሀገር ሽማግሌዎች፣ ወታደራዊ መኮንኖችና ሰላማዊ ዜጎችን ለመታደግ ሌት ተቀን ጥረት ማድረጋቸውን ተናግረዋል። ኮሚሽነሩ አክለውም በ18 ሰዓታት ከበባ ጊዜ ወታደሮች 2 ታጣቂዎችን ገለዋል። ማምለጥ እንደማይችሉ የተረዱ 4 ተስፋ ቆርጠው በራሳቸው ላይ ቦምብ አፈንድተው ሞተዋልም ብለዋል። የመንግስት የጸጥታ ኃይሎችና 2 ታዋቂ የሀገር ሽማግሌዎችን ጨምሮ ሌሎች 7 ሰዎች ተገለዋልም ብለዋል። የሆቴል ከበባው ማብቃቱን ተከትሎ የሶማሊያ የጸጥታ ኃይሎች በተለያዩ የሂርሸበሌ አካባቢዎች በርካታ የአልሸባብ ታጣቂዎች መግደላቸውን የመንግስታቱ የብሔራዊ ደህንነትና ጸጥታ ተቋም አመላክቷል። ተቋሙ ባወጣው መግለጫ የሶማሊያ የጦር ሰራዊት ከዓለም አቀፍ አጋሮች ጋር በመተባበር በመካከለኛው ሸበሌ ክፍለ ግዛት ቢያንስ 50 የአልሸባብ ታጣቂዎችን ገለዋል። ከተገደሉት መካከል የውጊያ ተሽከርካሪ አስተባባሪ የሆነ ከፍተኛ የአልሸባብ መሪም ይገኝበታል ብሏል። የሶማሊያ ወታደራዊ እዝ በበኩሉ ባወጣው መግለጫ ደግሞ በቀጠናው የሚካሄደው ጸረ ሽብርተኛ ጥረት አካል የሆነው እርምጃ የአልሸባብ የውጊያ አቅምን በእጅጉ አዳክሞታል ብሏል። የሶማሊያው የብሔራዊ ደህንነት ተቋም አክሎም ከአልሸባብ ጋር የተሳሰሩ 12 ብዙሃን መገናኛ አውታሮችና ድረገጾችን ዘግተናል ሲሉም አስታውቀዋል።
የተለያዩ መረጃዎችን ያደረስንበት የዕለተ ሐሙስ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን